ውይ አቤት ቅሌት ለካ ዛሬ ነው ሰርጉ እኔ ከነጭራሹም ኮረስቸዋለሁ አቤት ቅሌት እውነትም አርጅቻለሁ ማለት ነው አቡ እንዴ አንተ አቡ እንዴ ተነስ እንጂ ይሄን ሁሉ ሰዓት ምን ያጋድመሃል ተነስ እንቅልፍ ያመረጥኩ ልሸጥ ስላሰብ በስራ ቢዚ ሆነው የማይተኙ ሰዎች አሉ ታዲያ ለምን እየከፈሉ ሀተኛላቸው ጊዜያቸው ሲደርስ ሙትልም ቢሉኝስ እኔ ግን መሽ ነው እዚህ ቤት ሳልረበሽ ምተኛው ይሄን ሁሉ ሰዓት ስተኛ እኛ ባንረብሽ ውስጥ አይረብሽህም ወጣት አይደለህም ወጣት ስለሆንኩማ ነው ጊዜን ተጠቅሜ እንደልቤ ምተኛው አሁን ጊዜን ካላባከንኩና ወደፊት ካልተጸጸትኩ ምኑን ሰው ሆንኩት ጸጸት ማታሳድር ድንገት ልትሞት ስለምችል ካሁኑ ነው መጸጸት ያለብህ አሁን ባንተ መፈጠር እኔ እንዴት እንደምጸጸት አጠይቅ እሻው ለምንድን ነው ይቀሰቀስከ በመተኛት ተጸጽቼ እኔ ረስቼዋለሁ ለካ ሰርግ ተጠርተናል ልምበላ አይ እኛ ነን እንዲኮሩ በጊዜ ሄደን እንድንሰቀል አንተ በቃ እንደው ብቻ ነው የሚታይህ እንደዛ ቢታየኝማ እስካሁን አልበላህም ነበር መቼስ ከነ ባለቤቱ ነው የሚለው ማን ልትወስድ አሰብክ እስከዛ እንደው ትዳር በመሰረት አይደርስልኝም ቶሎ ይናድብሃላ አቆየው እሺ የማን ነው ሰርጉ ያቺ ስንታየውን ካልወሰድክ ያለችው አክስታችሁ እሷ ልጇን ትድራለች እሷ ነው እና ምን ነው ቅራለ ቆማ እንድትቀር ፈልገ ነበር እንዴ እንዳንተ ልጆች አንተ መቼ ገባሃል የሚስት ቤተሰቦች በጣም ከባድ ናቸው አንተ ሁሉ ጊዜ ምን አሸከመ አንተ አልገባህም ብንቀር ንቀውን ነው ይላሉ ብንሄድ ደግሞ የሚበሉት የላቸውም እንዴ ሊሉን ይችላሉ እና ምን አስጨነቀ ጮርናቂያችንን ይዘን ሄደን እሱን እየበላን ፍለፊት እናያለን ይጮርንቀህና ሐሳባም ተሞታል አሁን እሺ ምን ይሻላል አንተ ምን እንዲሆን የፈለከው ቆይ እኔ አላቅም ምን እናድርግ መሰለ እስከምታቅ ድረስ እኔ ልተኛ ተነስ ሬሳ በቃ ለልጆችም ነገራቸውና አብረን እንሄዳለን እኔማ ደስ ይለኝ ነበርኮ አባዬ ይው ሰርግ እኮ ደስ የሚለው መኪና ሲኖር ነው እሺኛውን በምን እንሄዳለን ተሰልፈን በእግር እንሄዳለና በቁመት ከሆነ ቀድመ ልገባ ህይወት በየፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርቁ መቆሜዳው በትውልዱ የማንነት የምንነቀለ ዋጋልባና ከንቱ ነገር ሲፈስባባል ሁሉም ሳለ መሬት ጥቦ ለማነስ ይለፋል ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል በየመስኩ በረጃችን አረሙ በዛበት ዞረላና የተጠምደናል አሻግሮ በማየት ከአእምሮ በላይ ልቀን ርቀን ሄደናል 8000 ጭልጥ አድርገን ዘጠኝ ከትመናል ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ዲያስፖራ ብሎክ ተለቀቀ ሰላም ዲኤምሲ ሪል ስቴቶች ነን በጉጉት ሲጠበቅ የነበረው ዲያስፖራ ብሎክ በታላቅ የማስታወቂያ ዋጋ በካሬ 78000 ብር ለኢትዮጵያውያንና ለትውልደ ኢትዮጵያውያን ለሽያጭ ቀረበ ባለ 1 መኝታ 70 ካሬ በ5 ሚሊዮን ብር ባለ 2 መኝታ 100 ካሬ በ7 ሚሊዮን ብር ባለ 3 መኝታ 140 ካሬ በ10 ሚሊዮን ብር ለውስን ቤቶች ብቻ የወጣ የማስታወቂያ ዋጋ ስለሆነ ይፍጠኑ
ለበለጠ መረጃ በ0961 478081 ወይም በ0912 487202 ደውለው ያገኙን። ዲኤምሲ ሪል ስቴት። ይቅርታ ሳትፈርም ይወተሽ ነው። በእናታ ጭቅጭቀኝ። ኧረ እኔ መጨቅጨቅ ያልያዝኩም። ምንድነው ግን በሰላም ነው ቆምሽው ወይንስ ወርዶ ፍሬን ያዘብሽ? ምን ኩርፊያሽ ነው እንዴ? ምን ሆነሽ ነው እዚህ ተቀመጥሽው? አሃ የቢሮ ወንበር እኮ ከሰለቸሽ እኔ ላይ መቀመጥ ትቺ ነበር። ማለቴ እኔ ወንበር ላይ ወይ አታቅለሽልሽኝ። አንተ ደግሞ ጅምር እርግዝናውን ኩብሽ አይደል? ኧረ እኔ እንድፈርሚ ነው የመጣሁት እንዴ። እስክሪፕቶ አልያዝኩም። እስክሪፕቶ ባትይዥስ ፊርማሽን በቃልሽ አታውቂውም? ደጃለሁ ይኸው ኦዴ አቡ ደወለ። አንተ ማን አባ ሙላ ብሎ ነው ካርዴን የሞላው? እኔ የሞላሁት የሰርግ ካርድ ነው ማለት የማ እንደ አስቸኳይ ነው። አይሲዩ ግቡ በላቸው። አስቸኳይ የሚባል ሰርግ ደግሞ አለ እንዴ? ኧረ እባክህ ዘርበል እንዴ። ምን ቶሎ ነው ይለኛል እንዴ? ይኸውልህ ስማ፣ ከዚህ በኋላ ተሳስተ ስልኬ ላይ ብትደውል እደውላለሁ። እሺ? ኧረ እንዴ ራቅ ብላ አታወራም እንዴ? ምንድነው ጆሮዬ ላይ የምትጮው? ያው ሰርግ ተጠርቼ ስለሆነ በአቧራው ጨሰ ፋንታ ኩክሽን ላጭሰው ብዬ ነው። አቤት ባካል ጠራውክም ስደገፈው ነው። ድንገት የተደገፍናቸው ሰዎች እንደዚህ ከኛ በላይ እየጮሁ እኮ ነው የሚረብሹን። በተቻለን አቅም ራሳችንን ብንችል። እሺ አመሰግናለሁ። ሩት ምንድነው? ምን ሆነሻል? ችግር አለ? ደብሮኝ ነው። ቢሮም ደበረኝ፣ በዛ ላይ ደግሞ ራበኝ። ምግብ ስለተወደደ ከፍሎ ማብላት ስላቃታቸው ያው ቸገረላ ለማለት ደብሮኛል ከሚሉት ወገን ተቀላቀልሽ እንዴ? ግድ የለሽም፣ እኔ ልጋብዝሽ፣ አንቺ ክፈይ። ለጨዋታው ብዬ ነው። እኔ ቤት ሂጄ ማብሰልና መብላት እችላለሁ፣ ግን ሁሉም ነገር ነው ያስጠላኝ። ኧረ መኪናሽም በቃ መኪናሽ ካስጠላሽ ለኔ አዘዋውሪልኝ። ፈታ ላርግሽ ብዬ ነው። እሺ ቆይ እኔ ምን ላርግልሽ? አንተ ቆይ ቀልህን አስረድተህም ካልዋል ቀኑ ይገፋል ማለት ቆይ ምትሄድበት የለ ከቻልክ ፍታኝ። አግቢኛ። በነገርሽ ላይ ጥሩ የምግብ ባለሙያ ነኝ። ለምን አላበስልልሽም? ይሄው አንጀቴን አበሰልከው እኮ ይበቃኝ። ትልቅ ሰርግ የተጠራው ሰው እኮ ነኝ። ልርዳሽ ባልኩኝ ታይዋ እንዴ። ደብሮኛል፣ ብቻዬን መሆን ፈልጌ ነው አልኩ እኮ። ይኸውልሽ እኔ ስለ ራበሽ ብዬ ነው። ለማንኛውም ግን ቆይ ቤቱ ይመችሻል? በጥብሱ ይሁንልሽ በቅቅሉ? ምኑ ድብርቱ ነው አይደለም። ሰርግ ቀርቶ ለቅሶ እንኳን ቢያጋጥማት እዚህ ሴትዮ ቤት ድርሽ አይደለም። እዚህ መታ የበኩር ልጅ ልውሰድ አላለችም እንዴ? እንዴ የኔ ልጅ ብቻ ልውሰድ ያለሽ መስሎኝ ጭራሽ የበኩርን ብላለች። እቺ ምን አይነት ጨካኝ ሴትዮ ናት ግን? ማን ነው ግን በኩር? ያንቺ ልጅ ነው የበኩር ልጅ እምለው። የኔ እህት እኔ ስንታየው የምትባል እንጂ በኩር የምትባል ልጅ የለችኝም። ስሟም ጠፋሽ። የዘንድሮ አክስት ምን አለበት እሺ ብትሉኝና ብትታዘዙኝ? ልጅሽን ካልሰጠሽኝ እንዳላይሽ እኮ ብላኛለች። እዛ ሂጄ ትደበቅ ነው። ግድ የለም ያለፈው አልፏል። አሁን በክብር እንደተጠራን በክብር እንሂድ። እሺ በሉኝ ባካችሁ። እኔ መሄድ አልፈልግም። አንተ ከፈለክ ብቻህን መሄድ ትችላለህ። ደግሞ ብቻዬን ሄጄ ልጆቹን ከዘመዶቹ ሊያቆራርጥ ብቻውን መጣ ብላ ትክሰሰኝ እንዴ? ምንድን ያለበስከው? በአሚር ነው እንደታበቀው? በሻሩክ አሰፍቸው። ብሬኮት እንደዚህ አቡሬ እንጠለጠላል እንዴ? ያዘለህ እኮ ነው የሚመስለው። ሲደክሞ ያወርደኛል። ለሱ አታስቢ። ቢያንስ እሱ ታዞኛል። ለሆዱም ቢሆን እስካሁን አለባበሳችሁም ቶሎ ቶሎ ልበሱ፣ ፍጠኑ እንጂ እንዴ። በኋላ ምግቡን መጨረሻ ላይ ቢያሰልፉንስ? ደና ምግቡ ያልቃል እኮ። ጭራሽ ምግቡን ሰልፋለሁ። አንድ ላይ ነው ወይስ ሴት ለብቻ የወንድ ለብቻ ነው? መጸዳጃ ቤቱ አዎ አለው እንዴ። አቡ አንተማ በዚህ አያያዝህ ቀድሜ ሄጄ ሰልፉን ካልሸጥኩ ትላለህ። በሉ ተነሱ ለባብሱ። አልለብስም። እና በሱ ልብስ ልትሄዱ ነው እንዴ? ተመላሽ ፈዋ የፈለጋችሁ እኮ ነው የሚመስለው። ወይ ደግሞ ልብስ ካጣችሁ ያባዬ እኮ ሌላ ልብስ አለ፣ እሱ ልበሷ። ልብስ አይደለም ችግሬ፣ ልብስማ ሞልቷል። እና ስለሞላ መሻገር አቅቶሽ ነው የማትሄጂው? ወንዝ አደረግሽው እንዴ?
አባዬ በቃ እኛ እንሂድ እንዴ እነሱ ቀሩ ብለን እኛ ላንበላ ነው እንዴ ሄደን እኛም እኮ ሳንበላን የቀረ ነው ወይ ብላና ቅራ እንግዲህ ላዝንባችሁ አትዘን አባዬ በቃ እኔ ካርዱን ስጠኝና ከጩባው ጋር እንሂድ እኔ ከዘመዶቼ ጋር መቆራረጥ አልፈልግም እኔ እኮ እንሂድ ምለው አንድም ሰላም ለማውረድ ነው አረ ብሬ ለሱ ችግር የለውም እኔ ከፕሌይ ስቶር ላይ አወርድልሃለሁ ከፕሌይ ስቶር ላይ ሰላም የሚወርድ ቢሆን ኖሮ እስካሁን አሜሪካ አፑን አታወርደውም ነበር ምግብ መስራት ይችላል ያልከው ግን እውነቱን ነው እንዴ ምን ነካሽ ሮል ሞዴል እኮ ረዱናት ምግብ ለመስራት ደግሞ ዋናው የሚያስፈልግሽ ነገር እህሉን መናቅ ነው ከተፍ ታረጊና ለእሳቱ ተጨዋለሽ ወዶ ሳይሆን በግዱ ይበስላል እንጂ ቢጣፍጥም ባይጣፍጥም ምንም አይመስልም እንዴ ኧረ ምን አገባኝ እንዴ ምን ሆነሽ ነው ጫው ለራስ ስትል ጣፍጥ የተባለው ለምን ይመስልሻል ያው ለራሱ ሲል ይጣፍጣል ምግብ በባህሪው ደግሞ እምነት ይፈልጋል የምን እምነት ምግብ ይዝም ምግብ ስታበሲ መጀመሪያ ምላስ የለኝም ብለሽ ማመን መቻል አለብሽ እንዴ ምላስ ነው ስንቱን የሚያሳጣው ያለው ምላስ ቀምሶ ምርጥ ነው ሲል አይደል እንዴ ሁላችንም ሰፍ ብለን የምንበላው ምላስ ጥሩ ነው ባይልን በላ ነበር አንበላም ስለዚህ አንቺ ደግሞ እህልሽ ተሳጣ ማለት ሙያሽ ተሳጣ ማለት ነው ስለዚህ ምላስ የለኝም ብሎ መሻጣት ምላስን ሸምጥጠ በምን ልታወራ ነው በአፌ ይቅርታ ወይኔ እቺ ልጅ ነይ ብዬ ጠርቼ አንድ ላይ ላብስላት እንዴ ማናት አይጧ አለቻ ለነገሩ ያትቆመጥጥሻለች ትቅርብሽ ሄሎ ምንድነው ምን አሽኝሩ እናንተ ሰዎች የምን ሰርግ ነው ግን ሰርግ የምትሉት ኧረ ማች ነው በቃ መጣለሁ ለምን ነው በቃሽ ጥሩ ችግር የለውም ያልሽ እናንተ ከከፈላችሁ አልመጣ እዳድ ከከፈለኝ ደግሞ መጣለሁ እስከዛ እየተጫረታችሁ ጠብቁኝ ተቀልዳለች እንዴ ምግብ ማበላሸት ነው ወይስ መክተፍ ነው ያስከው ምን አርገህ ነው እንዲያጎሳቁልከው ስደት ልኬው ነው ይሄን በልቼማ የባሰ ሁዴን አላስከፋው ይቅር ምን እናንተ ለወዳችሁ ሳታገኙ መቀባባት ተወዱ የለ እንዴ ተቀበያው እንዴ ባይገርምሽ እኔ እኮ ሌላ ምግብ መስራት እኮ አቅቶኝ አይደለም ግን ይሄ ድብርትን የሚያስወግድ ምግብ ለመስራት ስላሰብኩኝ ነው ለነገሩ በዚህ ካልተሳካልኝ ቢሄድስ እንደውም ሄድ በቃ እኔም የሆነ ቦታ ሄዳለሁ የት እኔ እንጃ ግን ስለደበረኝ የሆነ ቦታ መሄድ አለብኝ ግን የት እንደምሄድ አላውቅም ቆይ እኔ የምልሽ ዛሬ ለምን አብረን አንውልም ለነገሩ ለካ ገንዘብ የለኝም ብሩ ላይ ነው እንደምን እና እኛ ያለ ብር ሳራ አይደለን ማን በነፃ ያጠጣናል በቃ እሺ ለብሩ ሳታስብ የፈለክበት ቦታ እንሂድ ለምን ታዲያ ብሩን ስጭኝና አንቺ ለምን እዚህ አትሆኝም ለምን አይ ከምትለፊ እኔና ብሩ ደርሰን እንምጣ ብዬ ነው ወይ አንተ ሰውዬ አንሄድም አልኩ አንሄድም ሂድ ከዚህ አንቺ ደግሞ እስቲ በደንብ ቀብኝ ምንም አያራስሽኝ አይደለም እንዴ ጸባይሽ ብቻ መስሉኝ ጭንቅላትሽም እንደዚህ ደረቅ ነው መጠጠው እኮ አላራሰኝም ትያለሽ እንዴ ያበሰበሰሽ ቀላል መጠጠው በኋላ ወደ ሆድሽ ገብቶ ምግብ እንዳይዘጋሽ ወራኞች እናንተ ህይወት ብዬ ደፋ ቀና ስል ራሴን ስለማልጠብቅ ነው እንጂ መሽቀርቀር የሚያቅተኝ መስሏችሁ ነው ወሮ በውሃ ጎማው ካላጠጣሻት በስተቀር እኔ አናቷ መቼም የሚርስ አይመስለኝም ኧረ ይሄማ ከፋብሪካ ካልተቀዳላት ራሱ የሚበቃት አይመስለኝም እኔ ደግሞ እዛ ድረስ አልሄድም ቀጥል ወራኛ ያንተ አይን ነው እየመጠጠብኝ ያለው ግን እምቢ አንሄድም በማለታችሁ አባዬ የሌለ ከፍቶታል ዝጋው በለው አሁን ለወድህ አስበህ ሄደህ ለመብላት ነው እንጂ አሁን እውነት ለአባስበህ ነው በልጅ አማካኝቶ ይበላዋል አብኩቶ አሉ አብኩቶ ከበላማ እዛ ድረስ ምን አስኬደው ደግሞ አብኩቶ ሳይጋግር ነው እንደሚበላው ዝም ብለሽ አጠጫቺ እኔ እኮ አባዬ በህይወት እያለ አንድ ቀን እንኳን ታዘን እናስደስተው ብዬ እንጂ ላስጨንቃችሁ ፈልጌ አይደለም አዛኝ ቅቤ አንጓች ቅቤ የጸጉር ነው የምግብ በቂቤ አብኩቶ ነው እንደሚበላው እንደዛ ከሆነማ በቃ አንተ ሄድና ለኛም ታጎርሰናለህ እኔ ግን አባዬ ነው የሚያሳዝነው አንድ ቀን በእኛ ሳይደሰት እንደፈለገው ሳንሆንለት እኔ እኮ ካርዱን ተቀብዬ መሄድ አቅቶኝ አይደለም ምን ካርዱን ትተህ በታክሲ ሂድ እንድንልህ ነው እኔም እኮ የአባን ደስታ ሳልፈልገው ቀርቻ አይደለም እፈልጋለሁ እና ቦርሳሽ ውስጥ ነው እንደምትፈልጊው ደስታውን በመሄድ ነው እንጂ መሄዱ አላሳመነንማ ከዘመድ ጋር መናናቅ ነው
እንዴ በቃ አንተ ለማለት ተሆነ ምን ሜዳ አንፈልግም ማለት እኮ እንዴ በብስጭት ደም ብዛቱ ቢጨምር ግን እንዳታዝኑ እሺ እሺ እንሄዳለን ቀሩ ላለመባል ግን ታይተን ነው የምንወጣው ሳምበላ በቃ በልተን እንወጣለን አይሆንም ሙሽራዋ ስትገባ እኛ እንወጣለን ደግሞ ሙሽራዋ ሳትበላ ምግብ አይበላም የማንበላ ከሆነ ማን ቅር ያባዬ ደስታ ስንል እንሄድ አላልክም እሱ ስንበላ ነው ደስ የሚለው ታዲያ አፈር ብላ ዘግተናል እንደዚህ ሲሆን ወረደ ይባላል አንቺን ወረደ መታቂው ለፖለቲካ ብቻ ነው አይደል አዎ ከስልጣን ማውረድ ነው ማቀው ነገሩ ከፎቅ ላይ የሚወረዳል አዎ ይወረዳል እንሂድ የምትባባሉትስ ያው ገንዘብ ስታስጂ ነው በስንቷ እንሂድ ያለሽ ወይንም ደግሞ እናዚ ሲሉሽ በስንቷ ያለሽ ኒዳ በስንቷ ገባ በሙሉ ብር እንደሆነ ተበልቷል ቋል ምን ከዚህ በኋላ በስጋ እናሲዝ እሱን ደግሞ ከፈለክ ከጅብ ጋር ተጫወት ምን አይነት ጣጣ ነው እንዴ ባንዴ ማይሁሉ ብር አትበላኝም የሆነ መተትማ አሰርቱብኛል አታውቅም እንዴ መተት እኮ ጀዝባ ላይ ይሰራ መተቱ ራሱ ጀዝባውን ሰውዬ ይንቀዋል ባንተ ቤት ቀልደ ሞታል አይደለ ይኸውልህ በስልኬም ቢሆን አሲዛለሁ እሺ ዛሬማ ነፍስ አይሻልህም ከስልኩ እሱ ረከስ ይላል ምን ነው ፊት የተቀየረው ኧረ እባክሽ አንቺም ለነሱ ማበርሽ ባንዳ ምንም ከሌለ ውጣ ባካ አየራት ያዝ ለደሞዝ መመልስልሽ አበድር ድርጅታችንማ ለደባል ሱሰኛ ብድር ይከለክላል ባይሆን የቀን ስራ ሞከር አርገና እዚህ እንጠብቃለን ኧረ እባክሽ ብሬን ሳላስመልስም አይተም አልሄድም እኮ የክብር ጉዳይ ነው ልብሴንም ቢሆን አሲዛለሁ መቼስ እብድ ስለሆንክ ነው የምታሲዘው እንጂ ለመጫወት አይደል ከሴት ጋር መጥቼ ተሸንፍ ያልሄድም ብላ አፍረ ነው መቼስ አይደል እኔ ማፍረው ላንቺ ነው ማፍረው እንዴ እኔ አንቺን አዝናናለሁ ብዬ ነው እንጂ በቀላሉ ሁሉንም እበላቸዋለሁ ማቀጠል ከሆነ ውጣ በቃሽ ተጫውት ግን የምትበላ ከሆነ ነው ማሲዘለ እንዴ ክብሬስ እኔ መብላት ነው የምፈልገው እንደዛ ከሆነ ምግብ ይምጣልካ ደግሞ ሄሎ ምንድነው አለደም አልኩ እኮ ምንድነው የሚጨቀጭቀኝ ምንድነው ሰርግ እንሂድ በስንቷ ፋንኩ ያደለ ምን ቋብቻ ጧ ቋውላ ነው እኔ የፈራሁት እዛ አዳራሽ ውስጥ ተሸክመው እንዳይጨፍሩ ብቻ ምን ሙሽራው መስያቸው አይ ዋንጫ መስላቸው አብረቀረቁ ቅባት በዛብኝ እንዴ አይ አንቺ ግን እንደው ጀግና ነሽ እንደምንም አሳምነሃቸው እንዲሄዱ አስደረካቸው አይደል ታዲያ ብፌው ላይ የሚደረደረውን የምግብ አይነት ዘርዝሬ ነግሬያቸው ልክ ልሄድ ሲል አደናቅፎ ሊጥለኝ ምኑ ለሃጫቸው ነው የሌላ ተዝረከረከ መሰለ በግድ በቃ በውሃ መልሽላቸው ምናምን እኮ ነው እዚህ የለባበሱ ግን ሰዓቱን ፈጁት እኮ በእናት ይሁን አይዞን ደርሳለን እንዴ የክትፎ ቅቤ ቢረጋስ እንኳን ተምስከዛ ምን ላድርገው አይ እስኪመጡ ድረስ ጥርሶቹን እየቆጠርክ ከቆየህ ብዬ ጥርስ ይርገፍ እዛ ሄጄ ስበላ አይደለም ጥርሴ ድዴውን ላይ ረክፍም ብለህ ነው ኧረ በለሳት ጫጋጥቂ ምንድነው ለአንድ ልብስ ልትበይ ነው እንዴ አንቺ ሲሆን ልብሴን አውልቂ ብዬሻለሁ አውልቂ እንዴ አላልቅም ለብሽሽ ዴር ነው ጆንያም ለበሽ ምን አገባኝ የለኝማ ምንድነው የሚያጨቃጭቃችሁ የኔን ልብስ እኮ ነው ለብሼ ካልሄድኩ የምትለው እኔ ምን ለብሼ ልሄድ ነው ውሩን እያከልሽ ለልደትሽ የተገዛልሽ ልብስ መሰለኝ አሁን ይበቃሻል ይበቃኛል ለምን አይበቃኝም 12ኛ ክፍል እኮ እያለሁ የተገዛልኝ ልብስ ነው እንዴ ያው ባጁ እንኳን አልተገነጠለም አንድ ብቻ እኮ ነው የለበስኩት ይበቃኛል አንቺ ነሽ ማትበቂው በቃ ተይላ አልተው እድሜ እንጂ ፊዚካሊ አልጨመረ እኔ እኮ ቦርጭሽ መስሎኝ ለካ እድሜሽ ነው ሆድሽ ላይ ጉብ ያለው እንደውም አልሄድም ትቼዋለሁ ቆይ አንቺ ሸንቀጥ የሚያደርግ ልብስ ልልበስ ብለሽ ልብሱ ልተረትሪ ነው እንዴ ረዱዬ አሁን እንደው ሌላ ልብስ አጥተሽ ነው ሰውነቱ ይወፍራል ተዝረጥርጧል ሸንቀጥ ካላልኩ ብላ ነው እንጂ እንኳን ኖረኝ ሲጀመር የምሄደው ላንተ ብዬ ነው እምለብሰው የለኝም ሳትለብሺ ብትሄጂም እኮ ግን አያስፎግርም ምንድነው የማያስፎግረው ጤነኛ ለመሆንሽ ነው በመላው ኢትዮጵያ ህጋዊ ማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስተሳሰር ህይወትን ያቀላል።
እርሶስ ተመዝግበዋል? እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉሥ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ። ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደ ምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም። በጣም ደስ እያለኝ ነው። ጭንቀቴ እየለቀቀኝ ነው። በደንብ ጠጭበትና ሲሰክር ደግሞ እየተንገዳገደ ይሄዳል። ግን ጭንቅላቴ እየዞረብኝ። አረ በስመ አብ ወሬ ላይ እኮ ነው። ይኸውልሽ አንገትሽን እነቅ አድርገሽ ያዢው፣ የትም ሳይሄድ ቀጥ ይላል። አንገቴ ሲይዝ ታንቄ ብሞትስ? አንቺ ለመሞት ያብቃሽ እንጂ እኛ በክብር እንቀብርሻለን። ዳንስ ትችላለህ እንዴ? ምን ማየት ነው መሸከም? መደነስ ነው እንጂ መደነስ አምሮኝ እንድታለማምደኝ ነው። አዎ እችላለሁ፣ ግን ያው ሳምባ ነው። ሳምባ ምን? ነቀርሳ። የኛ የላቲኖች ዳንስ ሳምባ ይባላል። ሰምቼ አላውቅም፣ ግን እሺ ይሁን አለማምደኝ። ኧረ እዚህማ አይመችማ። እንሂዳ። የት ነው የሚመቸው? አልጋ ውስጥ ነው ማለት እንደ አንሶላ መዘርጋት ነው እንደ አደናነሱ? አይደለም፣ እንደ አልጋ ልብስ መደረብ። በቃ እሺ ይሁን አለማምደኝ። ይኸውልሽ ለሚከሰተው ነገር ግን ምንም ኃላፊነት አልወስድም። መሬት ላይ ወርቅ መስሎ ነው? አይ እኔ ላይ የምትወድቅ ይመስሎኝ። ወይኔ 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 የባሰ ተቆራርጬ ቀረሁ። እድሜ ለነዚህ። አንተ ግን ስላከበርከኝ ቆንጆ ወጥ የሰራሁልህ። እኔስ አባዬ አንተ በአንድ ነገር እንዲከፋና እንድታዝን ስለማልፈልግ አይደል እንዴ እንደዚህ ዝንጥ ያልኩት? እኔም ለዚያ ብዬ ነው ይሄን የመሰለ ስጋ ወጥ የሸለምኩ እኮ። ወይኔ ስጋ ወጥ ሽልማት ሆነ በቃ። በዚያ ያዙ ገና አንደኛ ለወጣ እንደ ሜዳሊያ አንገቱ ላይ ይጠለቅልናል። አስበው አባዬ፣ በቃ ሃንግ የሚሰሩት ሰዎች እኮ በወርቅ ፋንታ ከሰው አንገት ላይ ቋንጣ እየገነጠሉ ይሆናል ለሚያመልጡት። አባ ዘይቱን አንተን አይደለም እንደዚህ ደፋፋኸው? በራሱ ነው የተደፋው። ምን ሆኖ ነው ራሱ የሚደፋው እናንተ ካልነካችሁት? ሰርግ ስለቀረ ተናዶ ይሆናል። አሽሙር መሆኑ ነው። ሲጀመር ከመቼ ጀምሮ ነው አንተ ወጥ መስራት የጀመርከው? ትዕዛዜን ለሚያከብር ልጅ ገና እንጀራ ጋግርለታለሁ። እሺ አሁን ብረት ድስቱን አምጣ፣ ወጥ ልስራበት። ድስቱ ፓርቲሽን የለው ሌላ ወጥ የምትሰሪበት። እኔ የሰራሁበት ወጥ ስላለው አንቺ በሌላ ድስት ስሪ። እንካን ተጉረሽ። እኔ የምመቸኝ ይሄ ድስት ነው። ወጥ ስላለው ነው የተመቸሽ። እሺ እኔ ምን ልብላ እንደ ወይ እናንተ ከዚህ ላይ አድርጉልኝ። ሺህ ጊዜ ቢርብሽ እኔ የሰራሁትን ወጥ አትበያትም። አዎ ምክንያቱም ይሄ የአባዬ የበኩር ወጡ ነው። የበኩር ወጡን ደግሞ ለማንም መስጠት አይፈልግም። እኔ እኮ ስለደከመኝ እንጂ ወጥ መስራት አቅቶ ይመስላችሁ? ታውት ወጥቼ እበላለሁ። በቃ በዛው ስትበይ ለእኛም አውርጅልን። ምንድነው የምታወርድልን? ኮምጣጤ ነዋ። አሰማትም እንደ ወጥቼ እበላለሁ ስትል ዛፍ ላይ ወጥታ እኮ እሱን ነው የምትበላው። አንቺ ምን አይነት ሰው ነሽ? ምን አይነት ሰው ነሽ ግን? ምንድነው ያደረግሽኝ?
አጠጥተሽ ተጫወትሽብኝ አይደለ? ይሄን ሁሉ ነገር ስፈራ ነው እስካሁን የቆየሁት። እማዬ ይሄን ነገር አላየሽም? ምንድን ነው ያደረግነው? እንዴ ጭራሽ ያደረግነው ሳይንስ ደግሞ ላውራው? ይሄ ደግሞ ምን ተብሎ ይወራል? ቀጠብቀሽ ተበቀልሽኝ አይደለ? የምን በቀል? እኔ ምን አውቃለሁ? እኔ ከኔ ማርገዝ ፈልገሽ ይሆናል። በጭራሽ እኔ እንደዛ አላሰብኩም። እሺ አሁን አንድ ነገር ቢከሰትብኝ ምንድነው ማረገው? እኔንም አታስጨንቀኝ። አንተ ነህ ደግሞ እዚህ ውስጥ የከተትከኝ። ምን ብርድ ልብስ ውስጥ? ጉድ ውስጥ ነው እንጂ። አንድ ነገር ቃል እንግባ። ሁለታችንም ይሄንን ጥፋት ላንደግም፣ አይደለም ለሰው ለራሳችንም ላናወራው ቃል እንግባ። ቃል ባንገባስ ኖሮ ልታወሪው ነበር እንዴ? በጣም አዝናለሁ። ለዘመናት ስጠብቀው የነበረውን ነገር አበረስሽው። ተጫወትሽብኝ። እንደውም በቃ ውጣልኝ። ውጣብኝ? አሁን ኧረ ደክመናል። አንቺ ደግሞ እንዴ ከዚህ ቤት ውጣልኝ ነው ያልኩ። እንዴ አሁን በዚህ ጠዋት ወዴት ነው የምወጣው? አላቅልህም። እንዲህ ናችሁ እኮ ድሮም አውቃለሁ። እንዲህ ናችሁ እኮ። የወጣትነቴ ወዜን መጠሽ እንደ ሸንኮራ ምጥጥ አድርገሽ ልትይኝ ነው አይደል? እኔ ነኝ ጥፋተኛው። ይህንን መጠርጠር ነበረብኝ እኮ። እኔ ነኝ ውሻው። ይበለኝ። አንድ ነገር ቃል እንድትገቢልኝ እፈልጋለሁ። ምን? ክብሬን መልሽልኝ።